የምትፈልገውንና የምትሻውን ነገር በሙሉ እያደረገች ትኖራለች። ላንቺም ቢሆን ትተርፍሻለች። እሺ እርስዎ እንዳሉት ይሁን። ይሄ ቤት ከቀድሞ ባለቤቴ ጋር የምንኖርበት ቤት ነበር። አንድ ልጅ አለኝ። ቤቱን ለሱ እንተውለትና እኛ ከዚህ ሻለ ያለ ቤት ውስጥ እንገባለን። አንቺም ብትሆኚ ያው ከኛ ጋር ትኖሪያለሽ። ዘርፌ በእውነት እኔ ስላንቺ በጣም ደስተኛ ነኝ። ግን ምን ዋጋ አለው? ለኔ ግን ይሄ አራቲ እንዴ ምን እየሆንሽ ነው? ምን እየሆንሽ ነው? ዘርፌ እኔ እና አንቺ እኮ በዳልሽ ብያለሁ ታገቢያለሽ። እውነት ማዬ ይሄ ተቃራጭነሽ ተናገርሽ ከአንቺ ነው የወጣው። እኔ እኮ ልጅ ጽጌረዳ ነኝ። ነገርኩሽ ታገቢያለሽ ብያለሁ ታገቢያለሽ። በቃ ይሄማ ልጅ ይሆናል። እኔ ተባልሻለሁ። ከዛች ብቻሽ ትቀሪልሽ ነው ያረገው አይደል? እና ያለና የጽጌረዳ እናት የነብዩን አባት ጽጌረዳ እንድታገባ ወስናለች። ጽጌረዳ ግን ከቤት እወጣልሻለሁ እንጂ በጭራሽ አንቺ ያልሽውን ሰው አላገባም፣ በአሁን ሰዓት ላይ ለትዳር የሚሆን አቋምና ሀሳብ የለኝም በማለት ከእናቷ ጋር ተበጣብጣለች። አሁን ላይ ግን ነብዩና ጽጌረዳ ፍቅር ጀምረዋል። ነብዩ ጽጌረዳን እንደሚወዳት እንግዲህ ተረተናል። ከቤት ከወጣች በኋላ ነብዩን ሁሉንም የተፈጠረውን ነገር ነግራዋለች። እናቴ ማግባት አለብሽ በማለት እያስገደደች ነው ብላ ተናግራለች። ግን ነብዩና ጽጌረዳ መጀመሪያም ቢሆን እንደሰማነው ከዚህ በፊት ለጽጌረዳ ልዩ ስሜት እየተሰማኝ ነው በማለት ሲናገር ነበረ። አሁን ላይ ታዲያ ያንን የተናገረው ነገር እውን ሆኖ እንደሚያፈቅራትና እንደሚወዳት ነግሯታል። እናቷ ግን ይህንን ውሳኔ በመወሰኗ እጅጉን በእናቷ ላይ አዝናባት ከቤት ለመውጣት ወስና ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጁን ጽጌረዳ ድራማ ወደ እናንተ እዤላችሁ መጥቻለሁ። እንግዲህ ጽጌረዳ ብዙ አስተማሪና ተወዳጅ የሆነ ድራማ ነው። ጽጌረዳ ብዙ ጉዳትና ብዙ ጥቃት እየደረሰባት ይገኛል። እናቷን ለማገዝ ብላ እንግዲህ ሰው ቤት ተመላላሽ ግማሽ ሰዓት እየሰራች ነበር። ይህንን እናቷ ስላወቀች እጅጉን በጣም ተናዳባታለች። ታዲያ የጽጌረዳ እናት ለንብረትና ለሀብት ብላ ልጇን እኩያዋ የሚበልጥ አባቷ የሚሆንን ሰው ለመዳር ወስናለች። ይህንን ደግሞ በፍቅር ምክርና ተነሳሽነት በሷ ሀሳብ ላይ ተስማምታ እንግዲህ ሽማግሌውን ሄዳ አውርተዋለች። ሽማግሌውን ምን ብሏል ታዲያ? አገባታለሁ፣ ነገር ግን ይሄ ሰርግ ምናምን የሚባለው ነገር አያስፈልግም ብሎ ከሰርግ ውጪ ለማግባት አስቧል። እሷ ግን እንዲህ ታዲያ ሽማግሌ ሳይላክ ነው ወይ የምታገባት? በክብር ነው ልጄ እንድታገባ የምፈልገው ብትልም እሱማ በክብር ነው የምንጋባው፣ ሽማግሌማ እልካለሁ፣ ነገር ግን ይሄ ሰርጉ ለእሷም ቢሆን ጥሩ አይደለም። እኔ የታወቅኩ ሰው ስለሆንኩኝ ብዙ ሰው ስለሚያቀኝ በዚህ አማካኝነት ከእሷ ጋር ስንጋባ ለእሷም ቢሆን ለአይን ጥሩ ስለማይሆን ብዙ ፕሮግራም አናዘጋጅም በማለት እንግዲህ እየነገራት ነበር ማለት ነው። እሺ እርሶ እንዳሉ ብላለች እኮ አንቺ ከፈቀድሽ ችግር የለውም። ከዚህ በኋላ እሷን ካገባው በኋላ ምንም የሚጎልባት ነገር የለም። በሰላም እና በደስታ አኖራታለሁ። ላንቺም ቢሆን ትተርፋለች። ልጅሽን አንዳችም ነገር አላጎልባትም። ከእሷ ጋር ከተጋባው በኋላ ይሄ ቤት እኔና የቀድሞ ባለቤቴ የምንኖርበት ቤት ነው። ነገር ግን ይሄንን ለልጄ እተውና ሌላ ከዚህ የተሻለ ቤት እንገባለን እያለ እንግዲህ እያባበለና እያሳመነ ይገኛል የነብዩ አባት። ሌላው እንግዲህ ነብዩ ፌቨንን እንደማያገባ ተናግሯል። በጭራሽም ላገባት አልችልም፣ ከኔ ውጪ እንዴት ትወስናላችሁ? ስለ እኔ እንዴት ታወራላችሁ? በማለት አባትየው ላይ በጣም ጮሆ እየተናገረው ነበረ። ምክንያቱም የፌቨን እናትና
ነቢዩ አባት ተመካክረው ጨርሰዋል። እነሱ በራሳቸው ተስማምተዋል። ልጄንም ቢሆን አሳምነዋለው ችግር የለም በማለት እንግዲህ ሲናገር ነበረ የነቢዩ አባት። ታዲያ ይህንን የሰማው ነቢዩ እጅጉን ተቆጥቷል። አባቱ ላይም እየጮኸ ነበረ። ያለኔ ፍላጎትና ያለኔ ፍቃድ እንዴት ይህንን ያክል ውሳኔ ትወስናላችሁ? እኔ ፌቨንን አላገባም ብሏል። ልጅሽን እኔ ላገባት አልችልም በጭራሽ፣ ያለኔ ፍቃድ እንዴት ጋብቻ ይወስናል? በማለት አባቱ ሲናገር ነበረ። ፌቨን ግን ከነቢዩ ጋር ልጋባ ነው በማለት በደስታ እየጨፈረች ነበር። ፌቨንንም ቢሆን ነቢዩ ሄዶ አስጠንቅቋል። እኔ አንቺን ላገባ አልችልም፣ በጋብቻው ጉዳይ እንደተስማማሽ ሰምቻለሁ፣ ነገር ግን በጭራሽ መቼም ቢሆን እኔና አንቺ ተጋብተን አብረን መኖር አንችልም፣ ብትረሹ ይሻላል፣ ይሄንን ሀሳብ ከአይምሮሽ አውጪ በማለት እንግዲህ አስጠንቅቆ ነግሯታል ማለት ነው። እሱ የሚወደው ጽጌረዳን ነው። አባትየው ደግሞ ለማግባት የሚፈልገው ጽጌረዳን ነው። እዚህ ጋር እንግዲህ በጣም የሚያስገርም ነገር ነው። አባትየው ነቢዩን እኔ የመረጥኩልህን ነው የምታገባው፣ እኔ እንደ እናትም እንደ አባትም ሆኜ ደስታ ሳያምረኝ ላንተ ብዬ ዋጋ ከፍዬ እዚያ ደርሼሃለሁ። አንተ እንድታገባ የምፈልገው ደግሞ እኔ የመረጥኩልህን ነው፣ ከትዕዛዜ እንድትወጣ አልፈልግም በማለት እያስገድደው ይገኛል። እዛ ጋም ደግሞ ጽጌረዳን እንግዲህ እናቷ የኔን የእናትሽን ምክር ግዴታ መስማት አለብሽ፣ እኔ ሁሌም ቢሆን ለአንቺ የተሻለውን ነው የማደርገው ብላታለች። ከዚህ በፊትም እንደሰማ ነው ግዴታ ነው ትቀበያለሽ በማለት ስትናገር ነበረ። እሷ ግን አይሆንም ብላለች። እዚህ ጋር ነቢዩም ተገዶ እንዲያገባ እየተደረገ ነው። ጽጌረዳም ደግሞ እዛ ጋር የማትፈልገውን ሰው እንድታገባ እየተመከረች ትገኛለች ማለት ነው። ሁለቱም መሀል ላይ እንግዲህ ለፍቅራቸው እንከን የሚሆን ነገር ተዘጋጅቶባቸዋል። ግን ሁለቱም ይሄንን ነገር ትተው የራሳቸውን ፍቅር እንደሚቀጥሉ ተስፋ እናደርጋለን። ሁለቱ ይዋደዳሉ። ነቢዩና ጽጌረዳ ቢጋቡ እውነት ለመናገር ይመጣጠናሉ። ጽጌረዳ ስርዓት ያላት ልጅ ናት። ነቢዩ ደግሞ ወዷታል። በፊት ላይ የእሷን ማንነት ሳይረዳ ብዙ በደል ቢያደርስባትም አሁን ግን ይቅርታ ጠይቆ ጽጌረዳን ሳይ ልዩ ስሜት እየተሰማኝ ነው በማለት እንግዲህ ለመኮንንም ከዚህ በፊት ሲነግረው ሰምተናልና ኦልሬዲ ጽጌረዳን አፍቅሯታል። ሊያገባት የሚችለው እሷን ብቻ ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። የጽጌረዳ እናት እውነት ለመናገር ትልቅ ስህተት ሰርታለች። ለገንዘብ ብላ ልጇን አሳልፋ መስጠት አልነበረባትም እንደኔ። እንግዲህ ሰው ቤት ስለሰራች የጽጌረዳ እናት ጽጌረዳን በጣም ስትናገራት ነበረ። እንዴት እኔ እያለሁ ሰው ቤት ሰሪያለሽ? እኔ ከበደኝ አንቺ ወጪ ብዬሻለሁ ወይ ብላ ጮሃ አመነጫጭቃ ነበረ። ከዛ ይዛት የወጣችው እናቷ እንደማፈቅድላት ስለምታውቅ እንግዲህ ጽጌረዳ ሳትናገር ነበረ ስራውን ስትሰራ የነበረው። በድንገት እንግዲህ ያየቻት እንደተመለከት ነው እነ ነቢዩ ቤት የነቢዩን አባት ለመጠየቅ በሄዱበት ሰዓት ላይ ነው ጽጌረዳን እዛ ያየቻት። ጽጌረዳን ብትሆን እናቷን እዛ በማየቷ እጅጉን በጣም ደንግጣለች። ያላሰበችው ነገር ነው የተፈጠረው። በዚህ ምን ትሰሪያለሽ? ልታስረጂኝ ትችያለሽ ወይ ብላ ነው እንግዲህ እየጮኸችባት የነበረው። እሷም ላስረዳሽ እናቴ ቆይ ብትልም ምንም የምታስረጂኝ ነገር የለም፣ ምንድነው የምትሰሪው? እዚህ ምንድነው ያመጣሽ ብላ ጮህባት ነበር። እንግዲህ በጣም ማለት ነው የጮህችባት። መጮህ አይባልም እውነት ለመናገር ግን አንቺን ለማገዝ ነው ተመላለሽ እየሰራ ያለሁት። አንቺ ከምትሰሪበት ደግሞ 2 እጥፍ በሚሆን ገንዘብ ነው እኔ እየሰራ ያለሁት ነበር ያለቻት። እና እኔ ቸገረኝ ብዬሻለሁ ወይ ያለቻው ስትጮህባት ተደምጣለች፣ ሰምተናታል። ግን ታዲያ ሰራተኛ መሆኗን እንደዚህ ጠልታ ለሽማግሌ ለገንዘብ ብላ መዳሯ ተገቢ አይደለም። መቼም ቢሆን ጽጌረዳ ይሄንን ሽማግሌ አታገባም። ፍትህ ለጽጌረዳ።